ተመልካች ለህሊናችሁ ፍረዱ። ነገ ትሞታላችሁ፣ አፈር ይበላችኋል። እውነቱን ሐሰት ነው አትበሉ፣ ሐሰቱን እውነት ነው አትበሉ። ምን አይነት ጉድ ነው እየሰማን ያለ ነው? ምን አይነት ነገር ነው? ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮን ስታዩ ደግሞ ላይክ ማድረጋችሁን እንዳትረሱ። አሁን ብላችሁ ሄርሜላ ነበረች መተት ያሰራችበት በሰዓቱ ብላችሁ ታወራላችሁ። ትንሽ እንኳን አታፍሩም? ትንሽ እንኳን ሼማ ይዛችሁ ማይሸመጥጣችሁም እንዴ? አብሬሽ ስንት ጊዜ ነው ሰዓቱን ያወለቀው? ስንት ጊዜ ቪዲዮ እኮ ማየት ትችላላችሁ። እያንዳንዱ ቪዲዮ ማለት ነው። አብሬሽ ስንት ጊዜ ነው ሰዓት የቀያየረው? ሄርሜላ መተት ካሰራችበት እሺ፣ ለምንድን ነው ሰዓቱን ሲቀያየር መተቱ ወደ ራሱ ለምን አልተመለሰም? አሁን ደግሞ እንደዛ ብላችሁ እውነቱን እየደበቃችሁ ሐሰቱን እውነት እያላችሁ ታውጣላችሁ። ለህሊናችሁ እንኳን አይሰማችሁም? እውነት ለመናገር ህሊናችሁ አይሰማችሁም? አይሸጠጥጣችሁም? ትንሽ ሄርሜላ ሰዓቱ ካሰረችለት በኋላ ስንት ጊዜ ነው ባዶ እጁ ሩታ ጋር ሲሄድ የነበረው? እንዴ ምን ሆናችሁ ነው? ዛሬ ትላንትና እንግዲህ ብላችሁ ማለት ነው ኤፍሬም ሰዓቱ ስላሰረው ወደሱ ነው የተቀየረው፣ ፍቅሩ ወደሱ ነው የተቀየረው ብላችሁ ታወራላችሁ። አረ ሼም ነው። እውነቱን እውነት በሉ። ማንንም ፈርታችሁ 5 ሳንቲም እኮ የሚሰጧችሁ ማንም የለም። 5 ሳንቲም ቁራሽ 5 ሳንቲም የሚሰጣችሁ ነገር የለም። እውነቱን እውነት በሉ፣ ሐሰቱን ሐሰት ትበሉ። እናንተ ራሱ በዚህ ያላግባብ ፍርድ ራሱ እናንተ ራሱ እንደምትጠይቁበት ማሰብ አለባችሁ። ጭንቅላታችሁ ያስብ፣ ማሰባያችሁ አይደፈን። ማሰባያችሁ የተደፈናችሁ ሰዎች ማለት ነው። ኤፍሬም እንግዲህ እውነት ሰዓቱ ላይ መተት ከተሰራበት ማለት ነው። ትላንትና እንዴት ነበረ ምንጭቅጭቅ ሲያረጋት የነበረው? እንደውም አብርሽ አትነኪው እያለ ከሩታ ጋር የሆነ እንዴት ነበረ ሄርሜላን ምንጭጭቅ ሲያረጋት የነበረው? እንዴት ነበረ ሲያረጋት የነበረው? እና ፍቅሩ ከያዘው ለምንድን ነው እንደ አብርሽ ሄርሜላ እንዳትነካብኝ ብሎ እሺ ገዳሜ ያላለው? ሌላው ደግሞ አብርሽ ስንት ጊዜ ነው እስቲ ቪዲዮን እያንዳንዱ የምትከታተሉ? ለነገሩ አትከታተሉም እናንተ። ምን ትከታተላላችሁ? ጉረኛና ዝም ብላችሁ በሞቀበት የምትሄዱ ናችሁ፣ እውነት ለመናገር ማለት ነው። እንደው የምትከታተሉ ከሆነ ሄርሜላ ሰዓቱ ከሰጠችው በኋላ ስንት ጊዜ አብርሽ ባዶ እጁ ሄዷል። ዱባይ ሲሄድ ባዶ እጁ ነበረ፣ ሲመጣ ባዶ እጁ ነበረ፣ ከሩታ ጋር ሲጋጩ ባዶ እጁ ነበረ። ቪዲዮ ለምን አታዩ? ትኩረት የሌለው ዝም ብላችሁ የይስሙልኝና እንትናዬ ጀግና ለማለት ከሆነ አርፋችሁ ተቀመጡ። ጭንቅላታችሁ ማሰባያችሁ ከተደፈነ ማለት ነው። እውነቴ ነው የምላችሁ። ማሰባያችሁ ከተደፈነ አርፋችሁ ተቀመጡ። ተመልካች የነ ሩታና የነ ምናምንቴ አሽቃባጭ የሆናችሁ ማለት ነው፣ የምታሽቀብጡ ሰዎች ማለት ነው። እውነቱን እውነት ማለት ያቃታችሁ፣ በሐሰት የምትኖሩ፣ በሐሰት የምትመሰክሩ አሽቃባጮች ማለት ነው። አርፋችሁ ተቀመጡ። እንግዲህ አሁን ትላንትና ሩታ ላትነካባችሁ ማለት ነው። ዙራችሁ ሄርሜላ ነበረ መጀመሪያ መተት ያሰራችበት። ሄርሜላ ነበረ አብርሽን ያደነዘዘችው። ትላንት አብርሽ ነበረ እንዴ? እንደው አብርሽ የሚባል ነገር ነበረ እንዴ? ተደግፈው ነበረ እኮ መውሰድ ያቃታቸው። በቃ አይኑ የለ፣ ሰውነቱ የለ፣ ጭንቅላቱ የለ፣ ማሰበያው የለ። ትላንት እንደው እውነት አብርሽ ነበረ ብላችሁ ታስባላችሁ? እኔ አብርሽ ነበረ ብዬ አላስብም። የአብርሽ ጥላ ካልሆነ ይሄ እንዴት ነው ጥላ እናንተ ስትሄድ የምትወድቁ የሚመስለው? እንደዛ ነው የነበረው እንዴ? መደገፍ እኮ እየተደገፈችው ነበረ እኮ ልጅቷ እንዳይወድቅ ብላ ራሱ ሩታ እየተደገፈችው ነበረ። እንደዛ ተደግፈው እንደ ታማሚ ወይም ደግሞ እንደ ሞት ነፍሱ እንደሚወጣ ሰው ተደግፈው ይዘውት አልሄዱም እንጂ እኮ አብርሽ ትላንትና አልነበረም። አብርሽ ራሱ አልነበረም። እሺ እስከዛሬ ሰዓቱ ሲያሁልቅ ለምን ወደ ሩታ አልተመለሰም? ለምን ወደ ማንነቱ አልተመለሰም እንዴ? ማንነቱ ከሆነ እኮ ምናልባት እንደው ሄርሜላ አሰርታበት ከሆነ ወደ ማንነቱ ሲመለስ እኮ ሰው ነቃ ብሎ ይመለሳል እንጂ ፈዞ ደንዝዞ ይመለሳል እንዴ? አብርሽ እኮ ትላንትና ይቃምም ያጪስም ይስከርም በእንደሱ አይነት እንኳን ደረጃ የሌሉ አይነት እንግዲህ ስትሰክሩና ስትቅሙ ራሳችሁን ትስታላችሁ ብለው ያወራሉ አይደለ? ብዙ ጊዜ በዛ ደረጃ ላይ እንኳን ያልነበረ ሰው እኮ ነው። እንዴት አሁን እናንተ ዛሬ ሄርሜላ ናት ያሰራችበት ብላችሁ እንግዲህ ሰሞኑ
ሩታ ቲክቶክ ላይ ራሱ እኮ እየፎገረች ነበረ። ምን ያለች ነበረ? አህያ ምንም ብትሆን ለጅብናት ብላ እያለች ነበረ እኮ። እነሱ ቅመማቸው እየቀመሙ ነበረ፣ እንግዲህ ስራቸውን እየሰሩ ነበረ። እንግዲህ እንዴት አድርገው ምን አድርገው እዚህ ደረጃ ላይ እንዳበቁ። እሺ ለምን አብርሽ ማለት ነው እናንተ ማሰባያችሁ የተደፈነ ተመልካች ማለት ነው፣ ሁላችሁም አይደለም፣ በጣም ጥሩዎቹ እግዚአብሔርን የምትፈሩ በትክክል የምትፈርዱ ይሄ ትክክል አይደለም ይሄ ትክክል ነው ብላችሁ የምትፈርዱ አላችሁ። ግን የነ ሩታ ቡችላዎች ማለት ነው የነ ሩታ ቡችላዎች ነው ይሄን እየተናገርኩት ያለውት ማለት ነው። እንግዲህ እንደዛ ከሆነ ማለት ነው ሀብሉ ለምን ተደረገ? ሩታ ላይ አልፈልግም ያላት የነበረው ሀብል ለምን ትላንትና አብርሽ አደረገው? ያ ሳያረገው ቢመጣ ኖሮ እኮ ምናልባት ሄርሜላ አሰራችበት ብለን እንደው እንገምት ነበረ። ያ እንኳን ነበረም። እሺ ሰዓቱ ወለቀ። እነሱ ለሲስተማቸው ሰዓት ሲጀመር ማለት ነው አንድ አይነት ሰዓት በጣም ብዙ ነው ያለው አብርሽ ማለት ነው። ካያችሁ በጥቁር መልክም አለው ወርቃማ የሚሆኑ ሰዓትም አለው። እንደገና ደግሞ ይሄ በብራማም አለው ሰዓት ብዙ አለው። አንድ ሰው እስከ ሰራ ድረስ ባንድ ቃ አይኖርም በነገራችን ላይ ማለት ነው። እናንተ ማስተባያችሁ የተደፈነ ሰዎች ማለት ነው ባንድ ቃ አይኖርም። እሺ የተለያዩ ነገር በተለያዩ ከለርም ይሁን በየራሱ ባንድ አይነትም ከለር ቢሆን የተለያየ ነገር ይዞ ይመጣል ወይም ደግሞ ያመጣል። እናንተ ግን እንደው ሩታን ብቻ ላለ ማሳጣት ወይ ሩታ ነች ላለ ማለት እናንተ ላይ ኃጢያት ስትፈርዱ ግን በጣም ያሳዝናል። እውነት በጣም ታሳዝናላችሁ። ልጁን እንደዚህ ለዚህ እኮ ነው ሀገራችንም እንደዚህ አይነት ምክንያቱም እውነተኛ ፍርድ ስለማታገኙ እውነተኛውን ነገር ሐሰት ነው ብለው ስለሚያመጡ ሐሰተኛው ነገር ብለው ሐሰተኛው ደግሞ እውነት ነው ብለው ስለሚያመጡ ፍርድን ቦታ ብትሄዱ ፍርድ አታገኙ። ለዚህ ነው ህዝቡ እውነቱን ያየውን አይፈርድም። የተመለከተውን የሰማውን በጆሮ ባይኑ እንደዚህ ባይነ ብርሃኑን ያየውን ስለማይፈርድ ማለት ነው ፍርድ የሚዛባ ከፈጣሪም ከሰውም የሚዛባብን ለዛ ነው የሚቆይብንም ለዛ ነው። ምክንያቱም እውነተኛ ፍርድ አንፈርድማ፣ እውነተኛ ሀቅ እኛ ጋር የለማ። ውሸቱን ስለምንፈርድ ከፈጣሪም ዘንድ እውነተኛ ፍርድ አናገኝም። አዎ ለምን? እኛ ተንኮለኛ ስለሆን ትቢተኛ ስለሆን በንጹህ ልባችን ሰዎችን መፈረጅ ወይም ደግሞ ሰዎችን መኮነን ስለማንወድ በሐሰተኛ ስለምንወድ ለዛ ነው አገራችንም ፍርድን ያጣን ከምረትም ምረት ያጣ ነው ከፈጣሪ ምረት ያጣን ከሰው ምረት ያጣን ልክ በእንደናንተ ማሰባቸው በተሳናቸው ሰዎች ነው። እና ሄርሜላን ተዋት አስወጣት ከዚህ አስወጣት። እናንተ ሩታ ላለ ማሳጣት ትክክል አይደለሽም ብላችሁ ላለ መርገጥ ማለት ነው። ልክ የእናታችሁ ልጅ ይመስል በእውነት በሐቀኝነት የእናትም ልጅ እውነቱ ይመሰከርባታል። እናትም ብትሆን እውነቱ ይመሰከርባታል። ስለ ሳውዲ መንግስት ልንገራችሁ እንዴ ወይስ ደግሞ ስለ ሳውዲ ባለስልጣን ልንገራችሁ? እናትም ብትሆን ማለት ነው እውነት ከሆነ በእውነት አትማርም፣ ሐሰት ከሆነ በሐሰት አትማርም። እውነቱን ሐሰት ነው አትባልም። ስለዚህ አሽቃባጮች ማለት ነው እረፉ።